አንቺም ከመጀመሪያው ሁሉንም ነገር ታውቂ ነበር አይደል? የማውቀው አንድ ነገር ብቻ ነበር ዶኑሽ። አንዲት ትንሽ ልጅ የኔ ሆና ወደዚህ ዓለም መምጣቷን ብቻ ነበር የማውቀው። ከዛ በኋላ ያለው ነገር ምንም አሳስቦኝ አያውቅም። ልትናደጂብኝ ትችያለሽ። አሁን ጭንቅላትሽ ውስጥ ብዙ ጥያቄዎች ይኖራሉ አውቃለሁ። ደግሞም ልክ ነሽ። ይህንን መቼም አትርሺ። እኛ 3 እህትማማቾች ነን። እኔ ደግሞ ታላቅ እህታችሁ ነኝ። ሁላችንም በጣም እንወድሻለን። አባቴ ከሚወዳቸው ልጆች ውስጥ አንዱ አንቺ ነሽ። ተገናኝተን ፊት ለፊት ላወራቸው ነበር። ግን እዛ ቤት ውስጥ ያደኩት ምንም ሳይጎልብኝ በትልቅ ፍቅር ነው። እና እንደዚህ አይነት ነገር የማድረግ መብት አለኝ እንዴ? በዛ ልክም ደግሞ እና ደግሞ ለኔ የተደረገው ነገር ልክ ነው ብዬ አላስብም። እናትና አባቴን ጥፋተኛ አታድርጊያቸው እባክሽ። እናቴም ቦን ምን እንደማደርግ አላውቅም ነበር። ከገዛ ልጆቼ ለይቼ በጭራሽ አይቻት ለማላቀው የማደጎ ልጅ ምን እንደማደርግ አላውቅም። እውነት ለመናገር በሷ ቦታ ቦን ኖሮ እውነቱን መናገሬን እርግጠኛ አይደለሁም። እኔ ከፋኝ ግራ በመጋባቴ ነው። የተከፋሁት ያለ እናትና አባት ባስቀረችኝ ህይወት ነው። የተከፋሁት እህቴ አይደለሽም ባሉኝና መሬት ውስጥ ተቀብራ ብቻዋን ለተወችኝ እናቴ ነው። ከምንም በላይ የሚከፋኝ ነገር ለሱ ብቻ ነው። ዶኑሽ እንደዛ ባታስቢ ደስ ይለኝ ነበር። እንደዛ ባይሆን ደስ ይለኝ ነበር። እማዬና አባዬ አንቺ እንዳትጎጂ ብዙ ይጥሩ ነበር። በጭራሽ እንድታውቂ አይፈልጉም ነበር። አላውቅም፣ ብቻ ምናልባት እነሱን ተጋፍጬ የእናንተ ጥፋት ነው ብል ይለቀኝ ይሆናል። ውስጤን እንዴት አለ። አንዳንዴ እናቴ ጥፋት ነው ላለው፣ አንዳንዴ ደግሞ የአባቴ ነው ላለው። አባዬም ልጋፈጠው ፈልጋለሁ፣ ግን ከዛ እነሱን የሰጠኝ ፈጣሪ ይመስገን እላለሁ። እነሱ ባይኖሩ ኖሮ አሁን ማደጎ ቤት እገኝ ነበር፣ ወይ ደግሞ ጥገኛ ሆኜ እኖር ነበር። ስለ እነሱ ፈጣሪን አመሰግናለሁ። ግን ደግሞ ይሄ ስሜት የበለጠ ያነስኩ ስሜት እንዲሰማኝ ያደርጋል። ይከፋኛል፣ ምስኪን እንደሆንኩ ይሰማኛል። ዶኑሽ እሱ ስሜት ለነሱ ካለሽ ፍቅር ጋር አብሮ የመጣ ነው። ከኛ ያንሽ አይነት ስሜት እንዲሰማሽ አልፈልግም። ሁለተኛ እንደሱ እንዳታስቢ። በጣም ነው የምንወድሽ። አንቺ በእጇና በስክሪፕቷ ታሪክ የምትጽፈው አይና ዶኑሽ ነሽ። ዳሪያውን ትንሽ ጎርታሻለች፣ ግን እሷ ምን እያደረገች እንደሆነ አታውቅም። እሷም በራሷ ህይወት ውስጥ እየተደናቀፈችና እየተሰቃየች ነው።
እመኚኝ ምን ያህል እንዳስከፋች ሲገባት በጣም እንደሚቆጫት እርግጠኛ ነኝ። ምክንያቱም ዳሪያ ማለት እህትሽም ከምንም በላይ የልብ ጓደኛሽም ናት። የኔ ወደ ይህንን ጊዜ ታልፉታላችሁ። አንድ ላይ ሆነን እናልፈዋለን። ውስጥሽ ያለው ወጀብ ይቆማል። ከዛ ለጥያቄሽ መልስሽን ታገኛለሽ። እና ደግሞ ከአጎት ፋቲ ጋር ምንም ነገር አትበይኝ። ስለሱ ምንም አይነት ነገር መስማት አልፈልግም። እሺ ውዴ፣ በቃ አትጨነቂ። አንቺ እንደፈለግሽ ይሁን። አሁን በጣም ስሜታዊ ሆነሻል። ተረድቼሻለሁ። ምክንያቱም ለማሰብ ጊዜ ያስፈልግሻል። ራስሽን ለማረጋጋትም ጊዜ ያስፈልግሻል። ብቻ ዶኑሽ ትንሽ ተረጋጊ። ከዛ በኋላ በማንኛውም ሰዓት ላይ ላውራሽ ዝግጁ ነኝ። የማውቀውን ነገር በሙሉ ነግርሻለሁ። ዝግጁ እንደሆንሽ ሲሰማሽ ንገሪኝ እሺ? ሁሌም ከጎንሽ ነኝ። እህቴ በጣም አስቸግሬሻለሁ መሰለኝ። ለሁሉም ነገር ጥፋተኛ ያደረኩት እናንተን ነው። ቤተሰብ ሆናችሁኝ ለብዙ ዓመት እንደ ሸክም ተሸክማችሁኝ ነበር። ዶኑሽ እባክሽን እንደሱ አትበይ። ለኛ በጭራሽ ሸክም አይደለሽም፣ ሆነሽም አታውቂም። እንዲያውም በተቃራኒው አንቺ ማለት ህይወት የሰጠችን ትልቅ ስጦታችን ነሽ። እንዲኖርሽ የምትመኝ እስክሪብቶ ያኔ ጋዜጣ ላይ አይተሹ በጣም ወደሹ ነበር። ህልሜ ከዚህ በኋላ ምንም ትርጉም የለውም። ህልምሽ ሁልጊዜም ህልምሽ ነው። አንቺ እስካለሽ ድረስ ከአንቺ ጋር አብሮ ይኖራል። ለዛ ነው አስፈላጊ ሆነው። ከህልምሽ ጋር አድገሽ ዓላማሽ ጋር ትደርሻለሽ። ከዚህ በኋላ ህልሞችሽን አጥብቀሽ ትይዣቸዋለሽ። ይህንን እስክሪብቶ የሰጡኝ ባልደረባ ከሆንኩበት ድርጅት ነው። ሳየው አንቺ ነበርሽ ወዲያው ትዝ ያልሽኝ። እንደውም ቤታችሁ ተደብቄ ገብቼ ጠረጴዛሽ ላይ ላስቀምጥልሽ አስቤ ነበር። ይሄ አንቺ እስክሪብቶ ነው። እኔም በሆን ህልምሽ እንዲሳካ ፈልጋለሁ። ታውቂያለሽ አንቺ ትንሽዬ ልጅ ትንሽ ማረባሽ ልጅ ከእንቅልፏ ተነስታ አባቷን ለማስደንገጥ መጣ ነው። የኔ ልጅ በጣም እንደሚወድሽ እያወቅሽ እንዴት አባትሽ ልታስደነግጭ ትመጫለሽ? አዎ ደግሞ በጣም ደንግጠሃል። በእርግጥ ብዙም አልደነገጥኩም ልጄ። አትዋሽ አባዬ፣ በጣም ደንግጠሃል። ልክ ነሽ። አዎ ልጄ፣ ግን ልክ እንደ አንቺ አይነት ጣፋጭ ልጅ ያላቸው አባቶች ብቻ በጣም ይፈራሉ። ልጆቻቸው እንዳይፈሩ ይፈራሉ። ምክንያቱም ደግሞ አባቶች ስለ ልጆቻቸው በጣም ነው የሚጨነቁት። ከምንም በላይ የእነሱ ነገር በጣም ያሳስባቸዋል። ከምንም በላይ አንድ ነገር ቢሆኑና እነሱን ማዳን ባንችልስ ብለው አስበው ይፈራሉ። የኔ አባት
አባት ሁሌም አለልኝ። ማንም ሰው ዳፍኔ ምንም ነገር ማድረግ አይችልም። በዛ እርግጠኛ ነኝ። ማንም ምንም ሊያደርግሽ አይችልም ልጄ። አባቴ እንደዚህ አድርጎ እጆቹን ሲዘረጋ ከዛ ከሰማይ ወደ ታች ሲወርድ ሁሉም ሰው በፍርሃት ይሯሯጣል። ዳፍኔም አባቷን ታቅፈዋለች። የኔ ጣፋጭ ውድ ልጅ አባዬ ለሁሉ ጊዜ እዚህ አይቫሊኩስ መኖር አንችልም? አይቻልም የኔ ፍቅር። የመጣነው አያትሽን ለማየት ነው። እንመለሳለን። ኡፍ ግን እዚህ በጣም ደስ ብሎኛል። ወድጄዋለሁ። ኢስታንቡልን አልወደውም። አንቺ ጉደኛ ለምንድን ነው የማትወጂው? ትምህርት ቤት አልሄድም ማለት ግን የለም። ትምህርት ቤት መሄድ በጣም ነው የሚሰለቸኝ እማዬ። ለምን ይሰልችሻል? የኔ ውድ ጓደኞች አሉሽ፣ አስተማሪሽን ትወጃታለሽ። ታዲያ ምን ችግር አለው? ትምህርት ቤት 5 ጓደኞች አሉኝ። እነሱ እዚህ መምጣት ይችላሉ። ደግሞ አስተማሪም አያስፈልገኝም። አባቴ ሁሉንም ነገር ያውቃል። እሱ ያስተምረኛል። የዚችን ልጅ መልሶቿን ብቻ ስሙልኝ። ልጄን እንዳነኪያት። አባትና ልጅ እንዴት እንደሚዝናኑ ተመልከቱልኝ። በሉ ተነሱ ተነሱ። ካርታ ሉዴ ቂጣ ሰራላችኋለሁ ብለህ ቃል ገብተልን ነበር። እሺ በሉ እንሂድ። ኦፕ ቆይ አንዴ መጀመሪያ እንድትስሚኝ እፈልጋለሁ። ዶኑሽ ከፈለግሽ እዚህ መቆየት ትችያለሽ። አክስቴን እኔ ማዋራት እችላለሁ። አንቺ ከዚህ ወደ ትምህርት ቤት መሄድ ትችያለሽ። ይቅርታ እቴ፣ እማዬ በጣም ተጨንቃለች። ብቻዋን ባልተዋጥሩ ነው። እሺ ግን በፈለግሽበት ሰዓት ሁሉ እዚህ አለሁ። በፈለግሽበት ሰዓት ነይ፣ ደውይ። ቀንም ሌሊትም ላወራሽ እችላለሁ። ነይ ዶኑሽ፣ ቤት ላደርስሽና በዛ ወደ ስራ ሄዳለሁ። እሺ ከሶመር ጋር አብረን አላደርንም። ቱርካን እንዲህ ያለሽ ሁሌ ያልሳካ ስለሚለው ነው። እስከ መጨረሻው እንድትለያዩ ለመሞከር ነው። ባምነ ደስ ይለኝ ነበር። መጀመሪያ ቀን ላይ ከዛ ብር ይዤሽ ሄጄ ሩቅ ቦታ በወስድሽ ደስ ይለኝ ነበር። እጅግ ሩቅ ቦታ በወስድሽ ምኞቴ ነበር። ቆንጆ እስክሪብቶ ነው። እህቴ ሰታኝ ነው። አንድ ቀን ጸሐፊ ሶን በማገኘው ገንዘብ መጀመሪያ የምገዛው ይህንን እስክሪብቶ ነው ብያት ነበር። ስለዚህ እስክሪብቶ ባለቤቱን አግኝቷል። በይ አሁን መጻፍ መጀመር ትችያለሽ። እኔ እንጃ፣ ከዚህ በኋላ እንኳን የምጽፍ አይመስለኝም። ስሚ ዶኑሽ፣ አንቺ ብቻ ካሁኑ ጀምሪ። መጽሐፉን ጻፊው። ከዛ እኔ እንደማሳተምልሽ ቃል ገባለሁ። የእውነት ከልቤ ነው። አሁን ከእህትሽ ጋር የተለያየም ቢሆንም ምንም አይቀየርም። አንቺ አሁን እህቴ ነሽ። የወንድም ውለታ የሚባል ነገር አለ። ስሚኝ ዶኑሽ ውዴ፣ ከአሁን በኋላ ልክ እንደ ሁልጊዜው በሚያስፈልግሽ ነገር ሁሉ እመኚኝ። ምንም ሳላቅማማ ሁሌም ከጎንሽ እቆማለሁ። ምንም አይነት ነገር ቢያስፈልግሽ ጠይቂኝ። ወንድሜ እንዲህ ነው ትይኛለሽ፣ ትነግሪኛለሽ። አስፈላጊውን ነገር አደርጋለሁ። እሺ እሺ። ስለዚህ አሁን አንድ ነገር ልጠይቅህ። እሺ ጠይቂኝ። የእናቴ መቃብር ጋር ሲሄድ የመቃብር ቦታውን በጣም የሚንከባከበው ሰው እንዳለ ያስታውቃል። አበባ ተቀምጦ ነበር።
በእርግጠኝነት የሆነ ሰው እየተንከባከበው እንደሆነ ግልጽ ነው። መቃብር ስፍራው ጋር ያለውን ጠባቂ ጠራሁት፣ ግን እንዳልሰማ ሆኖ ዘጋኝ። ከቻልክ ለኔ ብለህ ስለ እናቴ መረጃ ልታጣራልኝ ትችላለህ? ዶኑሽ እባክሽ ተይ፣ እንዲህ አድርጋት በይ። ይሄ ከኔ አቅም በላይ ነው። አሁን እኮ ወንድምሽ ነኝ አልከኝ እና ቤተሰቦችሽን ማስከፋት የለብንም። ይሄ የተሰማኝን ትክክለኛ ስሜት ነገርኩ፣ ያሳለፍኩትን ነገርኩ። ቆይ እናቴን ቤተሰቦቼ ማወቅ መብት የለኝም? እና በዛ ላይ ደግሞ እመነኝ እህቴን ቤተሰቦቼም ይህንን ነገር አያውቁም። የእሷስ ቤተሰቦች ይህንን ሲያውቁ ምን ያደርጋሉ? ወላጆችሽን ለማግኘት ይሞክራሉ። ይሄ ጥሩ አይደለም። ቆይ ግን ለምንድን ነው ከዚህ ነገር የምሸሸው? ሁሉም ሰው የሚገባውን ማግኘት አለበት። እኔም ማግኘት አለብኝ። ተረዳኝ። እሺ ጥሩ። ያው እንግዲህ ወይዘሮ ነስሪን ልጆቹ በእንደዚህ አይነት ሁኔታ በመጋባታቸው በጣም አዝናለሁ፣ ግን ደግሞ ማስቆም አልቻልኩም። ያው እንደምታውቁት ሙስጠፋም የወለድኩት ልጄ ነው። እንደዚህ አስቀያሚ የሆነ ስህተት ሰርቶ መመለስ አልቻልኩም። በጣም አዝናለሁ። ያው ከዚህ በኋላ ዳሪያን ብትሆን ልጄ ናት። ግን ያው እናንተም ልክ ናችሁ። ልጃችሁ መመለስ ትፈልጋላችሁ። እንግዲህ በመከፋትና በመናደድ የትም መድረስ አትችሉ። ልክ ነኝ አይደል? አዎ፣ የትም እንደማንደርስ ግልጽ ነው። ከሙስጠፋ እናት ጋር ያወራሁትን ነገር በሙሉ ነግሬያለሁ። ስማኝ፣ ከመጀመሪያውም ይህንን ጋብቻ አልፈቀድኩትም ነበር፣ ግን ለልጄ ጀርባዬን አልሰጣትም በፍጹም። ማለቴ አንድ መንገድ ማግኘት አለብን፣ አንድ ላይ መፍትሄ ማግኘት አለብን። እንዴት እንደምናደርግ አላውቅም፣ ምን እንደምናደርግ አላውቅም፣ ግን የሆነ መፍትሄ ማግኘት አለብን። እውነቱን ለመናገር ግን ሳዲቅ በጣም እያስፈራኝ ነው። አዎ፣ ማለቴ የሴት ልጅ አባት መሆን እንዲህ ነው መሰለኝ። አዎ ይገባኛል። አቶ ሳዲቅና ወይዘሮ ነስሪንን ማሳመን በጣም ከባድ ነው። ከዚህ በፊት ሞክሬ ነበር፣ ግን ደግሞ በግልጽ እምቢ ብሎኝ ነበር። እሺ፣ የምችለውን ነገር በሙሉ አደርጋለሁ። እንደውም አሁኑኑ ልደውልለት እችላለሁ። እንደውም አንድ ላይ ሆነን ምግብ እንብላለውና በዛው ምን እንደሚል እናያለን። እሺ፣ እንደማያሳፍረኝ ተስፋ አደርጋለሁ። ልጄ፣ የእኔ ሰነድ መሆኑን እርሳው። ሌላ ሰው ቢሆን ኖሮ ምን ልናደርግ ነበረ? እኛ እኮ በጣም ትልቅ ኃላፊነት አለብን። በፊት ቢሆን ኖሮ መስቶን ታሳብብ ነበረ። አሁን በማን ልታሳብብ ነው? ምን ልታረግ ነው አሁን? እሺ በቃ እጄ ሰነዶቹን ባትበሻለል አለቅ። ፍጠን። ምን አይነቱ ነው? አቤት። አቶ ሳዲቅ ሰላም፣ እንዴት ነህ? ደህና ነህ አይደል? እንዴት ልሆን እችላለሁ? ስራ ላይ ነው። እሺ፣ መልካም ስራ። አቶ ሳዲቅ ዛሬ ማታ ከተመቻ አንድ ላይ ራት እንድንበላ አስቤ ነበረ። ምን ትላለህ? አይ አልችልም፣ ዛሬ ብዙ ስራ አለብኝ፣ ይደክመኛል። ስለዚህ መምጣት አልችልም። ካልሆነ ምሳ ሰዓት ላይስ? አይ አቶ ዛር አልችልም፣ ሰሞኑን ብዙ ስራ አለብኝ፣ በጣም ብዙ ስራ። ገባኝ። እሺ በቃ ልክ ነፃ ስትሆን ግን እባክህ ደውልልኝ። እሺ አቶ ሳዲቅ፣ እስክትደውልልኝ እጠብቃለሁ። መልካም ቀን። በጣም ብዙ ስራ አለ። ያው ይህንን የሚለበትን መንገድ አውቀዋለሁ። ከኔ ጋር መገናኘት አይፈልግም። አሁን እንዲህ ካደረገ መቼም መፍትሄ አናገኝም ብዬ በጣም እፈራለሁ። ወይ እባክሽን ትንሽ ጠብቂ ወይዘሮ ነስሪን፣ ቶሎ ብለሽ ተስፋ ትቁረጭ። እመኚ፣ ሌላ መንገድ እናገኛለን። ብቻ እኔም ሳልታክት ደጋግሜ ለአቶ ሳዲቅ ደውዬ ሞክርለታለሁ። መጨረሻ ላይ ወይ አብሮኝ ቡና ይጠጣል ወይ ደግሞ የሆነ ነገር እናደርጋለን። ከዛ አንቺም ታርፊያለሽ። ያድርገው። ሰላም ዳሪያ። የትምህርት ቤት ማደሪያ ውስጥ እቆያለሁ። ክፍል እንዳለኝ ታውቅ የለ ሙስጠፋ? አባቴ ብዙ ዕዳ ውስጥ ገብቷል እና በጣም እየቆጨኝ ነው። አልገባኝም። አሁን ነው ሁሉም ነገር የሚቆጭሽ? እዚህ ቤት ስትገቢ አልተቆጨሽም ነበረ? ስለ አባትሽ እያሰብሽ አልነበረም? ምን ተፈጥሮ ነው ሙስጠፋ? ለምንድን ነው እንደዚህ የምትሆነው? ምን አይነት ነገር እያሳለፍን ነው ዳሪያ? ይሄ ምን አይነት ትዳር ነው? ከፈለግሽ በፈለግሽበት ሰዓት እየሄድሽ ጓደኞችን ታወሪያለሽ፣ ስትፈልጊ ደግሞ ትምህርት ቤት እየሄድሽ ታድሪያለሽ። ነገሩ ምንም አልገባኝም። ሰማኝ የኔ ፍቅር፣ ይህን ያህል አትናደድ። መቼም አይቫሊክ ውስጥ ነገሮች ጥሩ እንዳልሆኑ ታውቃለህ። ከወላጆቼ ጋር ሰላም አይደለውም። አባቴ የትምህርት ቤት ማደሪያ ውስጥ እንደማላደር ካወቀ ያልቅልኛል። ይሄ ቤቴ ነው፣ ተመልሼ እመጣለሁ። እሺ? አንተም ብቻህን አይደለም፣ እናትህ አለች። እሷ እስክትሄድ ነው ዳሪያ። እዚህ ማጥናት አልቻልኩም ሙስጠፋ፣ ሐሳቤን መሰብሰብ አልቻልኩም። ፈተና ደግሞ ተጀምሯል።
እዚህ እኛ ጋር ብትሆኚ ማጥናት አትችይም? ምን ተፈጥሮ ነው? ለራስሽ የጥናት ክፍል አዘጋጅተሻል ነበር እንዴ? ሙስጠፋ ተረዳኝ። ከእናት ጋር መኖር አልችልም። ማለት ጥሩ እየሄድ አይደለም። እሷን መናቅ ማስቀየምም አልፈልግም። አንተ መሀላችን መግባት የለብህም። ማናችንም አንከፋሽ። የሚሻለው እንደዚህ ቢሆን ነው። እሺ ሙስጠፋ እባክህን ተረዳኝ። እሺ እባክህን። በጣም አፈቅርሃለሁ። በቃ ልሂድ። ደህና አደርሽ። ደህና አደርሽ። ደህና አደርክ ልጄ። በሉ መልካም እድል። በቃ ልሄድ ነው። ልጄ እርቦሽ ልትሄጂ ነው እንዴ? ቆይ ምንም ነገር አትበይም? እኔ እየረበሽኳት እንደሆነ ነው የምታስበው አይደል? ስማይ ቤቴን ጥዬ የመጣሁት ላንተ ብዬ ነው ሙስጠፋ። እናንተ ደስ እንዲላችሁ ብዬ ነው ምግብ እየሰራው ያለሁት። እሷ ግን አንድም ቀን እኔ ያዘጋጀሁት ማዕድ ላይ ተገኝታ አታውቅም። አንድም ጉርሻ ጎርሳ አታውቅም። ግን ያው አንተ ቦታ ብትሰጠኝ ኖሮ ይኸውልህ ይሄን ያህል። እንደሱ አትበይ ማዬ። ምን አይነት ንግግር ነው እየተናገርሽ ያለሽው? ይህች ምስኪን ልጅ ፈተና ስላለባት ነው። ለዛ ነው። እና ታዲያ ለዛ ነው እስከ 8 ሰዓት ድረስ ጭፈራ ቤት ቆይታ የመጣችሁ? አዎ አብሬያት ነበርኩ እኮ። እመነኝ እያጠናች አይደለም። ከልቤ ነው የምልህ ሙስጠፋ። ስማይ ልጅ እዚህ ስመጣ ጥሩ ህልም ነበረኝ። መጨረሻ ላይ ህይወታችን ሙሉ ለሙሉ ሰላም ይሆናል ብዬ ነበር ያሰብኩት። በዛ ላይ ደግሞ ዳሪያን ስለ ልጅ ላዋራት አስቤ ነበር። እንደዛ ነበር ሐሳቤ። ማዬ ነገሮች ላይ ትንሽ ቀስ ብትይ ጥሩ ይመስለኛል። ልጄ ይኸውልህ ቤት የሚያደርገው ልጅ ነው። እኔም በሆን ደስተኛ ሆናለሁ። የልጅ ህይወት መስመር እየያዘ ነው። በቅርቡ ነው የተጋቡት። ልጅ ደግሞ እየጠበቁ ነው። ስራውን ቢሆን በጣም ቆንጆ ነው እያልኩ አውራ ነበር። ስማኝ እኔ ይሄንን ከልቤ ነው የምናገረው ሙስጠፋ። እኔ እኮ ልጅ ዳሪያን አመፀኛ ማለት አቁሜያለሁ። ልጅ ብትወልድ እኮ ዳሪያ እንደ ሴት መሆን ትችላለች፣ ትቀየራለች። አሁንም ትምህርት አልጨረሰችም እማዬ። ይሄ ዓመት ሳይቆጠር ሌላ 3 ዓመት ይቀራታል። መጀመሪያ ትምህርት ይባላል፣ ከዛ ደግሞ ስራ ይባላል። እቺ ልጅ በኋላ የስነ ህንፃ ባለሙያ ትሆናለች። የዚህ ነገር መጨረሻው ጥሩ አይሆንም። ግንባታ ውስጥ ትገባለች። ከዛ በኋላ ምንም ብትል አትሰማም፣ ልጅም አትወልድልህ። እማዬ ከዳሪያ ጋር ከመጋባታችን በፊት ሁሉንም ነገር አውርተንበታል። ቃል ገብቼላታለሁ። ስለዚህ ትምህርቷን ትቀጥላለች። ከዛ ስትመረቅ ስራ ትሰሪም ብትላት ቤት ትቀመጥልሃለች? በጭራሽ አትሰማህም። ቤት አትቀመጥልህም ይመስለኛል። ይሄንን ማውራት ያለባችሁ አሁን ነው ልጄ። እመነኝ መማሪያ ያስፈልጋትም፣ ምንም አያደርግም። በዛ ላይ ደግሞ ድርጅት አለ። የዳሪያ የስነ ህንፃ ባለሙያ መሆን አያስፈልጋችሁ። እባክሽን እኛ መሃል አትግቢ ማዬ። አዎ እዚህ መሃል አልገባም። ታያለህ ለብዙ ዓመት ባዶ ቤት ብቻህን ቁጭ ብለህ ከግድግዳ ጋር ታወራለህ። ከመሐንዲሶችና ስነ ህንፃ ባለሙያዎች ጋር ማታ ማታ ትገናኛለህ። የምትፈልገው በእናንተ መሃል እንዳልገባ ከሆነ አልገባም። ያንተ ምርጫ ነው የሚሆነው። የኔ ምስኪኖፍ ይሄ ሰነድ ከአባቴ ታካሚዎች ሰነድ ማስቀመጫ ክፍል ነው ያመጣሁት። ብቻ ማግኘት የምትፈልጊውን ነገር በሙሉ እዚህ ውስጥ አለልሽ። አንቺን ከዚህ ነገር ለማራቅ ብዙ ለፍቻለሁ። እንዲከፋሽ አልፈለግኩም ነበር። ለዛ ነው ሁሌም ጥያቄዎችሽን እሸሽ የነበረው። ግን ከእውነታው መሸሽ አይቻልም መሰለኝ። ለሁሉም ጥያቄዎችሽ መልስ አግኝተሽ ልብሽ ውስጥ ያለው ግራ መጋባት ይጠፋልሻል ብዬ ተስፋ አድርጋለሁ። እና አሁንም እየጠበቅኩሽ እንደሆነ ወቂ ሰርዳር። ስለዚህ አንተም ከመጀመሪያው ቀን ጀምሮ ሁሉንም ነገር ታውቅ ነበር። በጭራሽ ወደኸኝ አታውቅም። አዝነህልኝ ነው አይደል?
ይህንን ህልም ያየሁት ዝም ብዬ አይደለም። ከዚህ የሆነ ነገር ይወጣል ነዛት። አይ ውዴ፣ ምንም አይፈጠርም። መጥፎ ነገር አታስቢ። ሁሉም ነገር ሰላም ይሆናል። አታስቢ። ከግቢው እንውጣና ዞር ዞር እንበል። አየር ተቀብለሽ ራስሽን ታረጋጊያለሽ። ልትወጪ ነው እንዴ? አዎ፣ ሹፌሩ ሊወስደኝ ነበር። እናቴን ለመውሰድ መምጣት አይቀርም ነበር። ሶመር፣ ስለ ዶኑሽ በጣም አመሰግናለሁ። ምንም አይደለ። በእርግጥ አንቺ አልነገርሽኝም ነበር፣ ግን ካርታል ትላንት ማታ ትንሽ ነግሮኛል። በእሷ ተከፍተሽ ማየት አልቻልኩም። እባክሽ አትናደጂ። ያመሃል? ለምን እናድዳለሁ? እሺ፣ ደስ ብሎኛል። ከዶኑሽ ጋር ሰላም መውረዱ አስደስቶሻል አይደል? እሺ፣ እንዴት ነው ዶኑሽን እኔ ጋር እንድትመጣ ያሳመንካት? ገምች እስቲ። በሯ ላይ ቆመ? አዎ። ከዛ ቤት ደወልክ? ጥሩ እየገመትሽ ነው። ታች የማትወርጅ ከሆነ በሩን አንኳኳለሁ አልካት? በትክክል። እናቴን አግኝታት ነበር? አይ አላየኋትም። በጭራሽ እኔን ማየት ትፈልጋለች ብዬ ስላላሰብኩ እኔም አልሞከርኩም። የእናቴ ነገር አሳስቦኛል፣ ናፍቃኛለች። ስለዚህ በሂጂ ቱርካን፣ ሂጂና ከእናትሽ ጋር ሰላም አውርጂ። ምንም ቢሆን እነሱ ቤተሰቦችሽ ናቸው። አባቴ ጋር ስትልኪኝ ምን እንዳልሽኝ ትዝ ይልሻል አይደል? በጭራሽ አትረሺውም። ለምንም ነገር አታርፈጂ ቱርካን። አላውቅም ሶመር፣ እናቴ ምን ልትል ትችላለች ብዬ እየፈራሁ ነው። በጣም ከባድ ነገሮችን ተናግሬያለሁ። ልቧን ሰብሬዋለሁ። ልጆች፣ የልጅ ልጄን ላየው ስለሆነ በጣም ደስ ብሎኛል። ትንሹ ሶመር አያቱን የሚተዋወቅበት ሰዓት ደርሷል። በሉ በሉ። ዶኑሽ፣ ሶመር አማቼ፣ ከአንተ የሆነ ነገር እንደምፈልግ ትዝ አለህ አይደል? አዎ፣ አልረሳሁትም። ስማቸውን የስልክ ቁጥር መጻፊያ ውስጥ አገኘሁት፣ ግን በሚያሳዝን ሁኔታ የስም መመሳሰል ነው። የልደት ሰርተፍኬት የሚሰጡ ማዘጋጃ ቤት ጋር ደውዬ ነበር፣ ግን ምንም መረጃ ማግኘት አልቻልኩም። ታፈላልግልኛለህ? እሺ፣ በይቶሎ ስማቸውን ንገሪ። ቆይ አንዴ ልንገርህ። እሺ፣ በጣም አሞኝ ነበር። እናቴ የሞተችው እኔ ስወለድ በከባድ በሽታ ነው። አባቴ ስለ ልጅ ግድ አይሰጠውም ነበር። እጅግ በጣም ከባድ በሽታ ይዞኝ ነበር። በአመት 2 ጊዜ ሐኪም ቤት የሚሄደው ዝም ብዬ አልነበረም። አትሩጪ ዶኑሽ፣ እንዳያልብሽ ዶኑሽ፣ የሆነ ነገር ብይ እንጂ ዶኑሽ፣ በደንብ ቢ ዶኑሽ፣ ዶኑሽ እንዳይደክምሽ። ሐኪሜ የሰርዳር አባት ነበር። በጣም ከልብ አድክሜያቸዋለሁ። ገና ልጅ እያለሁ ሚስጥር መያዝ አስተማሩኝ። ግን አሁን ወፏ ነፃ ናት። ሚስጥር አትወድም። አቶ ካርታል፣ ደህና አደርክ? አንድ ስኒ ቡና እንዳዝልህ ትፈልጋለህ እንዴ? አልፈልግም። ምን ሆንክ? ደህና ነህ? ፊገን፣ ሁሉም ነገር የባሰ ከባድ እየሆነ ነው። አሁን ገና ስለሆነ ነው። አሁን ትንሽ ትጎዳለህ፣ ትንሽ ታለቅሳለህ።
ከዛ ከአንድ ቀን በኋላ አምነህ ትቀበለዋለህ። አውቃለሁ መናገሩ ቀላል ነው፣ ሆኖ መገኘቱ ነው ከባድ። ልጄ በጣም ናፍቃኛለች ፊገን። ደፍኔ በጣም ነው ናፈቀችኝ። እሷ እንድትኖር ማድረግ እችል ነበር። ግን እኮ ያንተ ጥፋት አይደለም አለቃ። የኔ ጥፋት ነው ፊገን። ምናልባት ስልኩን ባነሳው ኖሮ በትክክለኛው ሰዓት ወደዛ ሆስፒታል ብሄድ ኖሮ አቶ ካርታል ምንም ማድረግ አትችልም ነበር። ደግሞ በጣም ከባድ አደጋ ነበር። በዛ ላይ ሐኪም ቤት ሲወስዷት ራሱ ተስፋ አልነበራትም። ለአንተም ሲደውሉልህ በሰዓቱ ለእኔ ስልክ ሲደውሉልኝ ስልኬን አላነሳውም። ከሐኪም ቤት ብዙ ጊዜ ደጋግመው ሲደውሉልኝ ነበር፣ ስልኬን አላነሳውም። እሱ ደግሞ የኔ ጥፋት ነው። በዛ ሰዓት ስብሰባ ላይ ነበር ከአቶ ካርታል። እንዴት ልታውቅ ትችላለህ? ግን እስካሁን ከነሱ ጋር ልሆን እችል ነበር። የሚስቴን አይን ማየትና እጇን መያዝ እችል ነበር እና የልጄን ጸጉር ማሻሸት እችል ነበር። አይ ልጄ አባትሽ ከጎንሽ ነው ማለት እችል ነበር። አባትሽ መጥቶልሻል አይዞሽ አትፍሪ ማለት እችል ነበር። ንስሩ አባትሽ አንቺን ለማዳን ከሰማይ ወርዷል ማለት እችል ነበር። ግን እሱን ማድረግ አልቻልኩም። በጭራሽ አላደረግኩትም። ልጄን መሰናበት ራሱ አልቻልኩም። በጣም ያናድዳል። የተረገምኩ ሰው ነኝ። ግን ደግሞ እኔ እሱን በፍጹም ማድረግ አልቻልኩም። አምስተኛ ወርሽን ልትጨርሺ ነው። ስለዚህ የቀረው ጊዜ ትንሽ ነው። በቅርቡ ልጃችንን እናቅፋለን ማለት ነው። እንደማየው ከሆነ እድገቱን በጣም ጥሩ ነው። ሁሉም ነገር በጣም በጥሩ ሁኔታ እየሄደ ነው። ግን ልጃችን ትንሽ ሰርፕራይዝ ይዞልናል። ሰርፕራይዝ? በእርግጥ ጾታው ላንቺ ምንም አይመስልሽም መሰለኝ። ነገር ግን ልጁ ወንድ አይደለም። ልጃችሁ ሴት ናት። ጾታው ላንቺ ምንም አይመስልሽም መሰለኝ። ነገር ግን ልጁ ወንድ አይደለም። ልጃችሁ ሴት ናት። በፊትም ነግሬሻለሁ። ሊያሳስቱን ይችላሉ፣ ግን ደግሞ በጣም ጤናማ ናት። ተመስገን ነው። ልጄ በህይወት እንዳለች ትወለድ እንጂ ምንም ችግር የለውም። ክፍሌ ልገባ ነው። ወይዘሮ ሩቻን፣ ዋናው ነገር ልጄ ጤነኛ ሆና መወለዷ ነው አይደል? በሚገባ ነው። መቼም በእኛ ቤተሰብ ተረግመናል አይደለ? ምንድን ያልሽው? አልገባኝም። የተናገርሽው ነገር አለ ማይ? ምንም አላልኩ። ሶመር ሌላ ሴት ልጅ ሊወልድ ነው። በጉጉት የምትጠብቂው ወንድ ልጅ ነው የሚመጣው። መጤቃ ብለሽ ከጠራሹና አንቺ ከቤተሰቡ ካገለልሹ ባልሽ ከሌላ ሴት ከወለደው ልጁ ከሙስጠፋ ነው። የቤተሰባችሁ ስም የሚጠራው በሱ ነው። እኔም ቁጭ ብዬ እየተንቀጠቀጠ ያለውን ዘውድሽን አየዋለሁ። የኔ ፍቅር በ5 ደቂቃ ውስጥ ክፍሌ እገባለሁ። ባትጠብቀኝ ጥሩ መሰለኝ። ዳሪያ ታፈቅሪኛለሽ? አዎ በጣም አፈቅርሃለሁ። ከአንቺ ጋር ወደፊት ቤተሰብ ይኖረናል? ተፈራርመናል እኮ። ስለዚህ ከአሁን በኋላ ቤተሰብ ነን። እሺ ቤተሰብ ምን ማለት ነው? ቤተሰብ ነዋ። እናት፣ አባት፣ ልጅ። እኔ የማውቀው የቤተሰብ ዛፍ እንደዛ ነው። ሙስጠፋ ምን እያወራህ ነው ያለኸው? ገና እየተማርኩ እኮ ነው። ለጊዜው እንድታቆም ይፈልጋለሁ ዳሪያ። ምን? ቱርካን
ጾታው ለእኔ ምንም ልዩነት የለውም። ወንድም ሆነ ሴት ምንም ለውጥ አያመጣም። ችግር የለውም። ኧረ እባክህ። ቅድም ግን ያንተም የእናትህን ፊት ተከስክሶ ነበር። እኔ በጣም ደስ ብሎኛል። ሁለታችሁ ምንም ብታስቡ እኔ ግድ አይሰጠኝም። ስሚ ቱርካን፣ ምንም አላልኩሽም እኮ። በዛ ላይ ደግሞ ከምንም በላይ የምትወዳት እናት አለቻት። ሌላው አስፈላጊ አይደለም። ኧረ ቱርካን፣ እሺ በቃ ተረጋጊ። ፊቴ የተቀየረው ገርሞኝ ነው። አልጠበቅኩትም ነበር። ሌላ ነገር አይደለም። ሌላ ሴት ልጅ ልወልድ ነው። ስለዚህ በጣም ደስ ብሎኛል። በዛ ላይ ደግሞ እናቴም ገርሟት ነው። ምክንያቱም እሷም የጠበቀችው ወንድ ነበር። ያን ያህል ትልቅ ነገር አይደለም። እኔ ግን የተሰማኝ እንደሱ አይደለም። በነገራችን ላይ ይህንንም መቀየር አለብኝ። አንቺም ለማወቅ ጓጉተሽ አልከፈትሽውም። ስለዚህ አዲስ አመጣለሁ። ምንድን ነው? ምንም ከማይመስልሽ ሰው እየተሰጠሽ ተራና ትንሽ ስጦታ ነው። ሰላም ሰላም። ጤና ይስጥልኝ። አቶ ካርታል ቀጠሮ ነበረኝ። እሺ መግባት ትችላለህ። አዎ ይህንን መቀየር አለብህ። አዎ፣ ምክንያቱም ለሴት ልጃችን ስም እናውጣ። ስሟ የሚሆነው ደፍኔ ነው። አውጥቼላታለሁ። ደፍኔን ያልሽው? ደፍኔ ነው የምትያት? መጋፈጥ ማለት ከሚወዱ ሰው አይን ወደ ገደል እንደመውደቅ ነው። መጮ ብችል ኖሮ ምላሴን ያቃጠሉትን ቃላት አልጽፋቸውም ነበር። አሁን ረጅም ቁልቁለት እያየው ነው። በባዶ መንገድ ወደ ታች እየወረድኩ ነው። ንፋሱ በሙሉ ባይን እየነፈሰብኝ ነው። በጣም ደስ ይላል። ከዚህ በኋላ የዝምታ እስረኛ ባለመሆኔ በጣም ደስተኛ ነኝ። የምወዳቸው ሰዎች እንዲኖሩልኝ ለቤተሰቦቼ ልጅ ሆንኩ። ግቢያችን ውስጥ ያለውን ዛፍ በፍቅር የምትንከባከበው የፍቅር ልጅ ሆንኩ። የአባቴ ፋቲ የልጅነት ታሪክ ፍሬ ሆንኩ። የእናቴ ፌሪዴ መቃብር ጋር የምቀመጥ ወፍ ሆንኩ። ጠቅልለው ያዙን የመምህር ነስሪንና የሥራ አስኪያጅ ሳዲቅ ቤት ማሟያ ሆኛለሁ። ሶስት እህትማማቾች ነበር። ዳሪያ ነበረች፣ ቱርካን ነበረች እና ደግሞ ዶኑሽ።
አንቺ የፌሪዴ እናት ነሽ አይደል? አዎ። አንቺ ማን ነሽ? እኔ ልጇ ነኝ። እኔ ፌሪዴ ልጇ ነኝ።